በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? እንኳን አደረሰን ለዐቢይ ጾም። እንግዲህ እግዚአብሔርን በትምህርት ከማመስገናችን አስቀድሞ በዝማሬ እናመሰግነዋለን። የዕለቱን መዝሙር ብለን ወደ ትምህርታችን እንሄዳለን ማለት ነው። ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በራድ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንነሣ ሕዝቡም ባኡ ቅድሜሁ በተጋንዮ ወውስታይ ጻዲሁ በስብሐት እመንዎ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቆ ንነሣ ሕዝቦ ንጾም ጾመ ወናፍቅር ቢጸና ወንትፋቀር በበይናቲነ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቆ ንነሣ ሕዝቡ አክብሩ ሰንበተ ተገበሩ ጽድቀ እስመ ሰንበትሰ በእንተ ሰብእ ተፈጥረት እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንነሣ ሕዝቡ ምሕረተ ወፍትሐ አሊለከ እምር ወልየቡ ፍኖተ ንጹሐ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቆ ንነሣ ሕዝቡ አባግዓ መርኤቱ። ተቃነዩ ለእግዚአብሔር በፍርሃት ለእግዚአብሔር በመፍራት ተገዙ። ወታሰዩ ሎቱ በራድ ለእሱ በመገዛታችሁ ባኡ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ
ምሕረቱ ለዘላለም እውነቱም ትድግናውም ቸርነቱም ለትውልድ ትውልድ ነውና በአው ቅድሜሁ በተጋንዮ እያመሰገነ ወደ እግዚአብሔር ግቡ ወደ እሱ ቅረቡ ወውስተ ጻዲሁ በስብሐት እመንዎ በአጸደ መቅደሱ ዙሪያ ሆናችሁ እሱን እያመናችሁ አመስግኑት። ንጹም ምጾመ ወናፍቀር ቢጸነ ጾምን ንጹም ወንድማችን እንውደድ ወንትፋቀር በቤናቲነ እርስ በርሳችንም እየተዋደድን እርስ በርሳችን እንዋደድ። አክብሩ ሰንበተ ተገበሩ ጽድቀ ሰንበትን አክብሩ ጽድቅንም ስሩ። እስመ ሰንበትሰ በእንተ ሰብእ ተፈጥረት ሰንበት ስለ ሰው ልጆች ተፈጥራለችና። ምሕረተ ወፍትሐ አሐሊለከ አቤቱ ምሕረትን እንዲሁም ጽድቅን ፍርድን ካንተ እሻለሁ። እዜምሮ እልየ በፍኖተ ንጹሐ ንጹሕ በሆነ መንገድ በትክክለኛው አገልግሎት አንተን ማመስገንን ገንዘብ አደርጋለሁ ልብ እላለሁ። እንግዲህ ንነሰዙ አባጋ መሬቱ እኛ በእውነቱ የእሱ በጎቹ ነን ሕዝቡ ነንና ይህን ሁሉ ሕግ ስርዓት እንፈጽም ዘንድ ይገባናል ይላል ቅዱስ ያሬድ። ለእግዚአብሔር ምስጋና ይሁን። ምስጋናውን ያቀረበልን ከሰማይ ምስጋና የመጣ እንደ መላእክት ወደ ሰማይ የተነጠቀ ልዑል ኃያል የሚሆን የእግዚአብሔርን ምስጋና ሀሌ ብሎ በዓላ ላይ ዘመረ። ለኢትዮጵያ ለሀገር ለቤተ ክርስቲያን ብርሃን የሆነ ቅዱስ ያሬድ ምስጋና ይድረሰው። በእውነት አማላጅነቱ አይለይም። እንደ እግዚአብሔር ፈቃድ ዛሬ የምንማረው ስለ ጾም ይሆናል። እንግዲህ ዛሬ ዘወረደ ነው የሚባለው እንደምታውቁ በዚህ ዓመት በ2017 የካቲት 16 በዓል ጋር ውሏል ማለት ነው። ዘወረደ ማለት ስለ ሶስት ነገሮች ይነገራል። የመጀመሪያው ከክብሩ የወረደ የሰው ልጅ ከልዕልና ወደ ትህትና ከማዕረጉ ከከፍተኛነቱ ምድርን ግዛ ከተባለበት ከፍታው ወደ ታች የወረደበት ትሁት የሆነበትን መውረድ እናስባለን። ሁለተኛ የወደቀውን ትሁት የሆነውን የሰው ልጅ እንደገና ወደ ገነት ወደ ቦታው ልዑሉ እግዚአብሔር በሰማይ ያለ የሚባል ስለልንገርለት እግዚአብሔር ወደ ምድር መውረዱን መለኮታዊ አምላክ ስጋ መልበሱን ያሳያል። ወአልቦ ዘወረደ እምሰማይ ወአልቦ ዘዐረገ ውስተ ሰማይ እምሰማይ ወልደ እጓለ እመሕያው እንዲል ቅዱስ ዮሐንስ ወንጌላዊ ስለ ኢየሱስ ክርስቶስ ይናገራል። በሌላ መልኩ ስለ ጌታ ስለ ኢየሱስ ክርስቶስ መውረድ እንደተናገርን ሁሉ የሰው ልጅ ከክብሩ ከልዕልናው እንደወረደ ሁሉ እንዲሁም የሰው ልጅ በማንነቱ በተፈጠረለት የሕግ ስርዓት ከንጽህና ማማው መውረዱንም እናስብበታለን። ወደ ኃጢአት መውረዱን ከጽድቅ ወደ ኃጢአት ከከፍታ ወደ ትሕትና ከእግዚአብሔር ልጅነት ወደ ዲያብሎስ ባርነት መውረዱንም እናስብበታለን። ስለ እነዚህ ነገሮች ዘወረደ ተብሎ ይነገራል። የጾም መጀመሪያ ነው። ጾመ ሕርቃል የሚባል የኢየሩሳሌም ንጉሥ የፋርስ ገዢን ጠላትን ድል ነስቶ ለክብር የበቃው በዚህ ጾም በመጀመሪያው ሳምንት ጾም ስለነበር በሱ ሊቃውንት ጾመ ሕርቃል ይሉታል ማለት ነው። እንግዲህ ጾም ምንድን ነው? ጾም እንደምታውቁት መከልከል፣ መታቀብ፣ ራስን መግዛት ማለት ነው። ከሚበላ ከሚጠጣ ነገርም ቢሆን በሀሳብ ከሚደረግ ከኃጢአት ስራ ሁሉ ማለት ነው። ስለዚህ ጾም ሊቀ ጉባኤ ጌታ በመጽሐፋቸው እንደሚነግሩን በሶስት እንከፍላለን ይላሉ። ጥሩ አነጋገር ነው። ጥሩ አጻጻፍ ነው በእውነቱ። የመጀመሪያውን ርኩስ ጾም ብለውታል። ርኩስ ጾም ማለት የሰው ልጅ ለክፋት ብሎ የሚጾመው። ለምሳሌ ጌታ ኢየሱስ ክርስቶስን እስከሚሰቅሉ ድረስ አይሁድ ጾመው ነበር። የክፋት ጾም ማለት ነው። ተማሃሉ በበይናቲሆሙ እርስ በርሳቸው ተማማሉ፣ እርስ በርሳቸው ንጹም ተባባሉ፣ ጾሙ። ይሄ ግን የክፋት ጾም ነው።
ሳውልን እስኪያሳድዱት መከራ እስኪያደርሱበት ድረስ ተነጋግረው ጾሙ። ክፋተኞች፣ ተንኮለኞች ይጾማሉ። የክፋት ስራቸው አላዳረሳቸው ሲልም ይጾማሉ እና ይሄ የሰይጣናዊ ጾም ወይም ደግሞ ርኩስ ጾም እንለዋለን ማለት ነው። ሁለተኛው የስጋ ጾም ብሎ የከፈሉት አለ። ዘመናችን ብዙ ከመመገባችንም ይሁን እንዲያው ከልዩ ልዩ በመመገቡ ብቻ ይወፍራል ተብሎ አይታሰብም። ክብደት የጨመሩ ሰዎች ክብደታቸውን ሊቀንሱ ይጾማሉ። ለሰውነታቸው መስተካከል፣ ለቅርጻቸው መስማማት ነው የሚባለው። ለሸፕ ሲባል ለፊዚካል ሸፕ ሲባል የሚጾም ጾም እሱ የስጋዊ ጾም ነው። እንግዲህ ሰው ለጤንነቱ የጾመው ነው፣ ወዶ አይደለም። ሶስተኛውና ቅዱሱ ጾም ግን እግዚአብሔር ብለን የምንጾመው፣ በእርግጥ ለእግዚአብሔር አስበን ጾምን እንጂ የምንጠቀመው እኛ ነን። ስለዚህ ይሄ ጾም ከስጋችን መስዋዕት ከፍለን በእግዚአብሔር የምናስብበት፣ በጸሎት እግዚአብሔር የምናስብበት፣ ሰውነታችን ምግብ እያማረው ሰውነታችን ያጣበት፣ ለምን ካልን ከኃጢአት ለመለየት፣ ለእግዚአብሔር በሰውነታችን ተገዥነታችን ለመግለጥ፣ ወደ እግዚአብሔር ለመቅረብ፣ ምሕረት ቸርነት ለማግኘት ስንል አርአያ ራሱ ጾሞ እንዳሳየን ምን ጾመው ጾም እሱ ቅዱስ ጾም ይባላል ማለት ነው። ቅዱስ ጾምም ቢሆን የአዋጅ ጾም አለ። እንግዲህ ከዛም ውጭ ደግሞ ጾም ይኖራል፣ የንስሐ ጾም ይኖራል ማለት ነው። በፈቃድ የምንጾመው በንስሐም ሊጠቃለል ይችላል። ሰው በፈቃዱ በንስሐ የሚጾመው ጾም ይኖራል። ይሄ ግን የአዋጅ ጾም የምንላቸው 7ቱ አጽዋማት ናቸው ማለት ነው። ከዚያ መካከል አብይ ጾም እንግዲህ ነገ የምንጀምረው ጾማችን አብይ ጾም ለምን ተባለ ካልን የመጀመሪያው አብይ የሚባል እግዚአብሔር ታላቁ አምላክ እከብርበት አለሁ ብሎ ሳይሆን ለእኛ አርአያ ይሆን የጾመው ጾም ስለሆነ አብይ ተባለ። እግዚአብሔር የጾመው ጾም ስለሆነ ጾማት ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት የጾሙት፣ ነገስታት የጾሙት ጾም ስለሆነ አጽዋማት ስለሆኑ በክብር ከዚህኛው ጋር አይወዳደሩም። ይሄ ግን እግዚአብሔር ራሱ የጾመው ጾም ስለሆነ አብይ ጾም ተባለ። ሌላው በቀኑ ብዛት ራሱ አብይ ጾም ያሰኘዋል። ከሌሎቹ ቀናት 55 ቀናት አሉ፣ ቅዳሜና እሑድን ስንጨምር ማለት ነው። አብይ ጾም ተብሏል። በሌላ መልኩ ነቢያት 40 ቀን ይጾሙ ነበርና ጌታ ኢየሱስ ክርስቶስ 40 ጾም ጾሞ አርአያነቱን የሰጠን ትንቢተ ነቢያትን ልፈጽም የመጣሁ እኔ ነኝ ስላለን የመዳን ሁኔታ ስናይ መዳናችን የተፈጸመበትን ስርዓት ስናይ በዚህ እያንዳንዱ እሁድ ልዩ ልዩ ስርዓት አገልግሎት ይከናወናሉ። በስተመጨረሻ በስቅለትና በትንሣኤ ነው የምናሳርገውና ስለዚህ የሰው ልጅ ደግሞ መሰረታዊ ጉዳዩ መዳን ነው፣ ከእግዚአብሔር አንድ መሆን ነው እና እግዚአብሔርም ወደዚህ ምድር የመጣበት አብይ ዓላማ የሰው ልጅ መዳን ስለሆነ የተፈጸመበት አብይ ተብሏል። ታላቅ ጾም መጠቅለያ ጾም ነው እና ጾመ ውዳዴም ይባላል። እንግዲህ ዞሮ ዞሮ አብይ ጾም እንዲህ አይነት ትርጉም አሉት። እግዚአብሔር ራሱ ስለ ጾመው በዚህ ጾም በርትተን እግዚአብሔር አምላካችንን በማመስገን በንቃት ሆነን እግዚአብሔር እንድናገለግለው አምላካችን ይፍቀድልን። እንግዲህ ከመዝሙሩ አንድ ነገር ብቻ አነሳለሁኝ። ተቀናዩ ለእግዚአብሔር በፍርሃት ወታሰዩ ሁለቱ በፍርሃት፣ ለእግዚአብሔር በፍርሃት ሆናችሁ ተገዙ፣ ፍርሃት ሆናችሁ ተገዙ፣ በመፍራት ጭምር ለእግዚአብሔር መገዛታችን የምናሳየው አንዱ በጾም ነው። አሁን የሰው ልጅ በሕግ በአምልኮ ጸንቻለሁ ይላል። ጾም ግን ባለመጾሙ ምክንያት ችግር ያለበት አይመስለውም። ለእግዚአብሔር መገዛታችን ግን ማሳያው የመጀመሪያው ጾም ነው። በምን ይታወቃል? ለእግዚአብሔር ተገዦች መሆናችን በምን ይታወቃል? በመመላለሳችን፣ ቤተክርስቲያን በመሳማችን አይደለም፣ በመጾማችን። አባቶች በሰሩልን ስርዓት በሕግ በስራ ስንኖር ነው ታዛዥነታችን የእግዚአብሔር አምላኪዎች መሆናችን የሚታወቀውና እግዚአብሔርን በመፍራት ተገዙለት የሚለው ለዛ ነው። እግዚአብሔርን በመፍራት ተገዙት፣ ለእግዚአብሔር በመፍራት ሌላው ፍቅርን ያነሳል። እዚህ ላይ ሰንበት ማክበርን ያነሳል። ፍቅር እርስ በርስ ሳይጾም ቢሉ ዋጋ የለውም። ምሕረተ ወፍትሐ ሊለከ ምሕረትን፣ ቸርነትን፣ ምጽዋትን እዚህ ላይ ያነሳል። ስለዚህ ምጽዋት በማድረግ በመጸለይ ወደ እግዚአብሔር ቤት በመቅረብ ደግሞ ቤቴ ሆኜ ጾሜያለሁ ጸልያለሁ ሳንል ወደ እግዚአብሔር ሲያን ብቻ ሳይሆን ጊዜ አመቻችተንም ቢሆን በቀን ብንችል 2 ጊዜ ከዚያ በላይ ባንችል ደግሞ 1 ጊዜ ቤተክርስቲያን በመድረስ እገል ያስፈልጋል። ባኡ ቅድሚያው በተጋኒዮ ወሳይ ጻዲሁ በሰባት እመንወ ነው ያለውና ወደ እግዚአብሔር ቤት በመቅረብ
መቼም ቀላል አይደለም። ከቤታችን የምናደርገው ጸሎት የሚደረገው ጋር በጣም ልዩነት አለው። ችግር ሲሆን አላመቸን ሲል እናድርገው እንጂ የቤት ጸሎት እንደ ቤተክርስቲያን ጸሎት አይደለም እና ከማህበሩ ጸሎት በመሳተፍ እግዚአብሔርን እንለምነው የምናስበው ሁሉ ይሳካልናል። የሰማዩን ክብር የማይነሳን አምላክ የምድሩን ጸጋ ሊሰጠን የታመነ ስለሆነ ቤተክርስቲያናችን ሀገራችንን ኢትዮጵያ ፍጹም ሰላም አድርጎ እግዚአብሔር እንዲጠብቅልን እኛንም በምሕረቱ በቸርነት አይኑ እንዲመለከተን አስበንበት አልመንበት ሰዓት ወስነን በማስቀደስ በማስወደስ በልዩ ልዩ አገልግሎት በመሳተፍ በፍቅር ሆነ በመተሳሰብ በምጽዋት ድሆችን ችግረኞችን በማሰብ ስለ ሀገር በመጸለይ ጭምር ይህን ጾም አስበነው እንድናሳልፍ አምላካችን ይፍቀድልን። እንበርታ፣ በርቱ። እግዚአብሔር ከሁላችን ጋር ይሁን። በድጋሚ እንኳን አደረሳችሁ አደረሰ